ይድረሰው። እግዚአብሔርን አመስግኑልኝ። ያው ከዚህ በፊት መኪና ነበረኝ። ያው መኪና አጋጣሚ በሆነ ሁኔታ ተበላሽቶ ከዛ በኋላ መኪናውን ሸጥኩ። ሁል ጊዜ እዚህ እየመጣው ይገለገላለሁ። ገስት ሃውስ ራሱ 3 እንደዛ ገብቻለሁ። ባለፈው ሐዋርያ አልሸጥ ያለ ቤት ይሸጥልሃል፣ መኪና ትገዛለህ ብሎ ቃል አወጣልኝ። ቤቱም ተሸጠ፣ መኪናም ገዛው። ባካችሁ ለጌታ ክብር ከዚህ በላይ ጭብጨባችሁን ልስማ። ኢየሱስ ጌታ ነው። ኦሬዲ ቤት ነበረ፣ አልሸጥ ብሎት ነበር። ምን ያህል ጊዜ ነበር እንዲሸጥሎት የፈለጉት? 3-4 ዓመት ይሆነዋል። 3-4 ዓመት ሙሉ ደላላ ይመጣል፣ ነገር ግን ሊሸጥ አልቻለም ነበር። ሸጥም አለ። ሐዋርያው ቃል ካወጣ በኋላ ቤቱም ተሸጣ፣ ይሸጣል። አሮጌ መኪና ተባሮ አዲስ መኪና መጣ። እና ቁልፍ ትወስዳለህ ብሎኝ ባለፈው ገስት ሃውስ ገብቼ ከዛ በኋላ መኪናም ገዛው፣ ቤትም እዛው ገዛው፣ ሌላ ቤት። ባካችሁ ለጌታ ክብር ይጨበጨባል። ሃሌሉያ! እጃችሁ ከፍ አድርጉ። ሰይጣን መጥፎ እኮ ነው። አንዳንድ ሰዎች ብዙ ሚሊዮን ብዙ ቢሊዮን የሚሆን ንብረት እያለ ይቆልፋል። አይሸጥም፣ አይለወጥም። አንድ ጉዳይ ካልተሸጠም ካልተገዛም አስቸጋሪ ነው እያለ ባዶ ያደርጋል። ኢየሱስ ጌታ ነው። ጌታ መልካም አይደለም? መልካም። አሁን እንደሚሉ ከሆነ ከማይመጥነኝ ቤት ወደሚመጥነኝ ቤት። አሜን። ይሄኛው ቤት አይመጥነኝም፣ ይሄ መኪና አይመጥነኝም። አሁን ግን የሚፈልገው አሜን። ሁለት እጃችሁ ከፍ አድርጉልኝ። እንዲህ ይሆናል። እሰይ። መለወጥ ያለበት ያንተ ጉዳይ ሁሉ ይለወጥ። አሜን። ከእጅ መውጣት ያለበት በሰላም ይውጣ። አሜን። መግባት ያለበት ደግሞ በሰላም ይግባ። አሜን። ነገሪ ወደ እጅ ይገባል። እስቲ በቤቴ ሞት አይሆንም። መልስ በቤቴ ሞት አይሆንም። ድገም እስቲ። በቤቴ ሞት አይሆንም። አሁን በዚህ ሰዓት ምን አለ ሐኪም ቤት ውስጥ? ሐኪም ቤት ባለቤቴም በዚህ ሰዓት ጉባኤ ቆሞ ሃሌሉያ! አንድ ጉጭ ወልሴ ጌታ መልካም አይደለ? አንድ ምስጋና ሲመጣ ሌላ ሐዘን ሊያመጣ በልጅን ከፍ አድርግልኝ። ከዛሬ በኋላ ቤታችሁ ውስጥ ሐዘን ኪሳራ አይፈራረቅም። ደስታና ምስጋና ይፈራረቃል። አሜን። ኢየሱስ ጌታ ነው። ሰላም በለ። ይሄን ቀን ያስ ነገ ወዲያ በተለይ ዛሬ ባልጸልይ የሷ ጉዳይ ዛሬ ሳይሆን በጣም ችግር የሚፈጠረው ሰኞ ነው። ሰኞ አሁን ያለው በሽታ ብቻ አይደለም። ሰኞ ደግሞ ሌላ ጉዳይ ሳርጀሪ ቀጠሮ አላት። ሰኞ ቀጠሮ ተይዞ ነው ያለው። ቀጠሮ ተይዟል። እኔ ወደዚህ የመጣሁት እና ሰላም በላይ ሰኞ ሳይመጣ መታካያ እግዚአብሔር ሆይ በዚህ ውሃ ላይ መንፈስ ይረፍ። ሰኞ ከሳርጀሪ በፊት ቼክ አድርግ።
ሐዋርያው ጋስታ ውስጥ ጸልዮ በጣም ጡት ካንሰር እዚህ ጋር እንደ በጣም አብጦኝ ያሰቃይ ነበረ። ጸልዮልኝ ተፈወስኩኝ። ለጌታ ክብር ይጨበጨባል። እባካችሁ ለጌታ ክብር ይጨበጨባል። እኔ ትናንትና ጠዋት አንድ የሬዲዮ ፕሮግራም ላይ አንድ ነገር ሰማው። የሰማሁት ነገር ምንድነው? በዓለማችን ላይ የጡት ካንሰር በሴቶችም በወንዶችም ላይ አለ። 90% ግን ሴቶችን ሲያጠቃ 10% ግን ወንዶችን የማጥቃት እድሉ ሰፊ ነው። ማለትም በዓለማችን ላይ ካለው ፐርሰንት ማለትም ይሄ የጡት ካንሰር ሲባል ይሄ የጡት ካንሰር 90% ነው ሴቶችን የሚያጠቃው በሕክምናው ሪሰርች መሰረት። 10% ግን ኦሬዲ ወንዶችን የማጥቃት እድል አለው። ይሄ ሰው ከዝዋይ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ሐዋሳ ገዝታው ሲመጣ የመጣው በጡት ካንሰር ምክንያት ተሰቃይቶ ነው። ሕክምና ሞክሯል፣ መፍትሄ አልቷል፣ ተሰቃይቷል፣ ግራ ገብቶታል። ቀጥታ ሲነግረኝ እንደዚህ አለ። ኖርማል የነበረ የወንድ ልጅ ጡት የሴት ልጅ ጡት እስከሚመስል ድረስ አበጠ፣ ቆሰለ፣ ተስፋ አጣውኝ፣ ሰው ፊት መሸማቀቅ ጀመርኩ። ወደ ሕክምና ሄጄ መፍትሄ ስላላገኘው ቀጥታ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ሐዋሳ ገዝታው ገባው። ሐዋርያው እንደዚህ አለኝ፣ በሰላም ሂድ፣ በማገለግልበት መድረክ ተመርምለ ይሄ ያበጠ ጡት ካንሰር ጠፍቶ ለምስጋና ትቆማለህ አለኝ። ሐዋርያው እንደተናገረው እንዳንደበቱ ቃል እግዚአብሔር ከጡት ካንሰር ፈውሶ ይመጥቻለሁ ይላል። ሁሉ ሰው በእግሮቹ ቆሞ ጌታን ያከብርልኛል። ከዳዬ ነው የመጣሁት። ያው ጌታ ያደረገልኝ ነገር ከሰው የእሷ ታራቅ ነበረች ሴት ልጅ። ከዛ በኋላ ገዝታ ገባው። ገዝታ ስገባ ከዛ በኋላ ይሄ ያቺ ህፃን ከወገብ በታች ሽዋ ነው ሆነችው። ከዛ በኋላ ግባ ላይ ሆኜ ያቺ ልጅቱ ጋር ማይክ ይዘህ ሂድ አለ። ከዛ በኋላ ማይክ ይዞ ሲሄድ ያሽው ህፃን ከወገብ በታች ሽዋ ናትና ብሎ ጸለየልን። ከዛ በኋላ እነሱ ህፃናዎች ሴት ልጆች 3 ነበሩ። ከዛም በኋላ 3 ልጆች ነበሩና አሁን ለዚህ ልጅ የቀረው ነገር አለ፣ ህፃናው ትድናለች አለ፣ ጸለየልኝ። ከዛ በኋላ ለዚህ ልጅ የቀረው ነገር አለ ብሎ ይሄ ለዚህ ልጅ አሁን እስኪ መጎናጸፊያ አምጡልኝ ብሎ መጎናጸፊያ ሰጥቶኝ በ2016 መጨረሻ ላይ በ2017 ወንድ ልጅ የማምረውን ጸጉሩንም የተለየ መልኩንም የተለየ ይዘት አመጣለ ብሎ ነው ይኸው እግዚአብሔር በሱ አፍ ላይ ተናግሮ ሰጥቶኛል። አመስግኑ ባካችሁ። ለጌታ ክብር ይጨበጨባል። መጽሐፍ ሲናገር ልጆች የእግዚአብሔር ስጦታዎች ናቸው ይላል። ይሄ ሰው 3 ሴት ልጆች አሉት። ነገር ግን ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን የመጣው ወንድ ልጅ ፈልጎ ነው። ይህ መጎናጸፊያ በአባ እጅ ላይ የነበረ መጎናጸፊያ ነው። ቀጥታ ከእጁ ላይ አንስቶ ሂድ የዛሬ ዓመት ቆንጂዬ ወንድ ልጅ ይዘህና ብሎ ጸልዮ ሸኘው። ሐዋርያው እንደተናገረው እንዳንደበቱ ቃል በአመቱ ቆንጂዬ ወንድ ልጅ ይዞ ዛሬ ድጋሚ ለምስጋና በሐዋሳ አጥቢያ መጥቷል። በእልልታ በጭብጨባ ጌታን አክብሩለት፣ አመስግኑለት።